እሺ አጀሪት በቃ አንቺ ፍቅርሽን ካገኘሽ ማንንም ቼክ አታረጊማ። ታውቂያለሽ ሁሉም ባንቺ ምክንያት ነው የሆነው። ኦፍ አንቺ ደግሞ አንድ ነገር ከያዝሽ አትለቂም። ዋናው እናንተ ደህና መሆናችሁ ነው። እሱስ ትክክል ነሽ፣ ግን ደግሞ ከዚህ በኋላ በእኔና በሱ መሀል ባትገቢ ደስ ይለኛል። አሁንማ እኔም ልኬን አወቅኩኝ እኮ። አይለመደኝም፣ ግን ተራው የኔ ነው። አልገባኝም። ስለምን ተራ ነው የምታወሪው? እኔ ከሚኪ ጋር ብሬ የምሆንበትና ያችን ምናምንቴ ከዚህ ቤት አሽቀንጥረን የምናስወጣበትን ነገር መፈለግ አለብን። እንዲሁም እውነትሽን ነው። ትንሽ ደብሮኛል። ፈታ የሚያደርገኝ ነገር ነው የምፈልገው። በጣም ጥሩ። አሁን ጥሩ እየተግባባን መሰለኝ። ድሮም እኮ ይህ ሁሉ ነገር የተፈጠረው በዛችን ማትረባ ልጅ ምክንያት ነው። አሁን ግን እርምጃችንን በትልቁ ማድረግ ነው የምፈልገው። ያሰብሽው ነገር አለ? እውነቱን ለመናገር ምንም የለም፣ ግን አንቺ እንድትረጅኝ እፈልጋለሁ። እሺ፣ ግን ጊዜ ያስፈልገኛል። ሄሎ፣ የተረዳሽኝ አልመሰለኝም። ጊዜ የለኝም እያልኩሽ እኮ ነው። ታዲያ የነበርኩበትን ሁኔታ ታውቂያል ነበር እንዴ? ምንም እኮ ማሰብ አልቻልኩም ነበር። ደግሞ ይህ ሁሉ ነገር የሆነው በአንቺ ምክንያት መሆኑን አትርሽ። አሁን እሺ፣ በዚህ ሰዓት ይህን ማንሳቱ ምን አስፈለገ? እየተረዳሽኝ ስላልሆነ ማስታወስ አለብኝ፣ ለዛ ነው። እሺ ይሆንልሽ። ከአንቺ ጋር ብዙ መከራከር አልፈልግም፣ ግን በደንብ አስቢበት። ችግር የለውም፣ አታስቢ። ቲጂ ብር አስፈልጎኝ ነበር። እሺ አስገባልሻለሁ። አንቺ ብቻ ያዘዝኩሽ ነገር በደንብ ስሪልኝ። እሺ፣ ምንም እንዳታስቢ። ሄሉን ማናገር አለብኝ። አዎ ወንድሙ አይደለ? አሁን ደግሞ ደህና ሁኔታ ላይ ያለች ይመስለኛል። ታውቂያለሽ፣ ነገሮች እንዳላበላሽ በጣም ነው የምፈራው። ሄሉዬ ማስቀየም አልፈልግም። ለምንድን ነው እንዲህ ብለህ የምትጨነቀው? ራስን ባታስጨንቅ ግን ጥሩ ነው። እሱስ ልክ ነሽ። ቆይ ግን ለምንድን ነው ውጭ መሆን የፈለግከው? ቤት ገብተህ እኮ ቁርስህን በልተህ ነው ወደ ስራ መሄድ ያለብህ። ሌሊት እንቅልፍ ይባይን አልዞረም። ስጨነቅ ነው ያደርኩት። ታውቂያለሽ፣ አንቺን ሳውራሽ ይቀለኛል። እንደሱ እንዲሰማ ስላደረኩ ደስ ብሎኛል። ምትክ፣ አንቺ በጣም ጥሩ ሰው ነሽ። ሄሉዬን አደራ። እንዴ ጋሼ፣ እንደሱ ስትል ትንሽ ያስጨንቃል። አውቃለሁ ምትክ፣ ሄሉ ትንሽ ከባድ ጸባይ ያላት፣ ግን ምን የምታደርግ ልጅነት ይዟት ነው። እንዳትቀየሚያት እሺ? ችግር የለውም ጋሼ፣ በዚህ እንኳን ሀሳብ አይግባ። በጣም አመሰግናለሁ ምትክ። በቃ አንቺ ወደ ውስጥ ግቢ፣ እኔም ልሂድ። እንዴ ጋሼ፣ ቁርስስ? አይ እኔ ምንም አላሰኘኝም። ይልቅ ሄሉ የምትፈልገው ነገር ካለ ስጫት፣ እኔ ልሂድ በቃ። ያምሻል? ምን ሆነሽ ነው? ቆይ ምን አይነት ሴት ነሽ? እንዴት በዚህ ልክ ራስሽን ታዋርጃለሽ? ያምሻል? ቆይ ምንድነው የምታወሪው? ክብር ያላት ሴት መስለሽኝ ነበር። አንቺ ግን በጣም ባለጌ ሴት ነሽ። ሚኪን ለማማለል የምትሄጂበት መንገድ በጣም ያሳፍራል። እሺ አይ አሁንስ ይበቃል። ቆይ እናንተ ስለምትወቅሱኝ ነገር እኔ ምንም ነገር አላውቅም። እናንተ ለምንድን ነው የማትተውኝ? እኔ ስራዬን ብቻ ነው እየሰራሁ ያለሁት። አንቺ ራስሽ ቆይ ለምን አታይንም? ቆይ አንቺ እዚህ ቤት የመጣሽው ባለቤቱ ነው ወይስ ቆሻሻውን ለማጽዳት ነው? በጣም መጥፎ ንግግሮችን እየተናገርሽ ነው። ሰምኛለሽ? ከዚህ በላይ ማድረግ እችላለሁ። አንቺ ራስሽ እያደረግሽው አይደል? እኔ ላወራሁት ከበደሽ? ከዚህ በላይ ውርደቶችን መቋቋም አልችልም። በቃሽ። እንደዛ ከሆነ ለምን ቤቱን ለቀሽ አትወጪም? ኧረ ማን ደስ ይበለው ብዬ ነው እኔ ከዚህ ቤት የምወጣው። ታውቂያለሽ፣ በጣም ንቀት አለብሽ። እሱን ደግሞ እኔ ያልወደድኩት። እንግዲያውስ አንድ ነገር ልንገርሽ፣ ጋሼ ከዚህ ቤት ውጪ ካላለኝ በስተቀር ከዚህች ቤት ንቅንቅ አልልም። እንግዲያውስ ነገሮችን ራስሽ ላይ ፈርደሻል ማለት ነው። ምን ልትሆኚ? በሰላም እንድተነፍሽ አላደርግሽም። ሚኪ የኔ ብቻ ነው። ብዙ ዋጋ ከፍዬበታለሁ። ገባሽ? ሲጀምር ባልተፈጠረ ነገር ራስሽን ያበሳጨሽው ራስሽ ነሽ። ነገር ግን ምርጫ ያንቺ ነው። እኔ በተደጋጋሚ ነግሬሻለሁ። እኔ ስራዬን ብቻ ነው እየሰራሁ ያለሁት። አሃ፣ ለዛ ነዋ በዛ ሰዓት ስርስር ውስጥ ሄጄ የነበረው። እሺ፣ ለማንኛውም አሁን ስራ አለብኝ። ከአንቺ ጋር ምንም የምጨቃጨቅበት ጊዜ የለኝም። እሺ ጠብቂ። ህይወትሽን ነው የማከብደው። እንዴ ሄሉ፣ ነገሮች በጣም እየተወሳሰቡ ነው። ምን ሆነሽ ነው እንዴ ተረበሹ? ዛሬ ጠዋት ቆሻሻ ጠራጊና ሚኪ እያወሩ ነበር። ምን ጭራሽ
ቆይ ወንድሜ ምን ሆኖ ነው ከሰራተኛ ጋር የሚርመጠመጠው? እኔ ምን አውቃለሁ? እኔስ ግራ የገባኝ እሱ አይደል? እቺ የማትረባ። ቆይ ምንድን ነው ማድረግ ያለብኝ? እባክሽ ሄሉ፣ አንቺ ማድረግ ፈልገሽ ምንም ነገር ማድረግ እንደማያቅትሽ አውቃለሁ። ሚኪ ትኩረቱን እኔ ጋር እንዲያደርግ ብቻ አድርጊው። እኔም እኮ እንደሱ ነው እንዲሆን የምፈልገው። አሁን ግን ትኩረቱ ሌላ ቦታ ነው፣ ያውም የቤት ሰራተኛ ላይ። እኔም ወንድሜ ካንቺ ጋር እንዲሆን ነው የምፈልገው። ስለዚህ በፍጥነት ማድረግ ያለብሽን ነገር አድርጊ። እሺ በቃ አሁን አቤላ ጋር ልሄድ ነው። እሱን አውርቼው እመጣለሁ። ደግሞ እንዳታመሽ። ቲጂ ደግሞ በቃ ቻው። እነዚህ ሰዎች በቀላሉ ሰላም ነው የሚሰጡኝ እየመሰለኝ አይደለም። ቆይ ምንድን ነው የማደርገው? ወይኔ ምትክ፣ አስቢ የሆነ ነገር ማድረግ አለብሽ። ቆይ እዚህ ስለመጣሁ ደስ አላለህም እንዴ? አንቺ ደግሞ ምን አይነት ወሬ ነው የምትወሩ? ታዲያ እኔ ከመጣሁ ጀምሮ እኮ ምንም አላልክም። እና ምን እዚህ ጋር በርጫ አለ? በርጫ የለማ እንዳልገዛ ደግሞ መላ የለም እንዴ። ታዲያ እኔን አትጠይቀኝም? ያው ይደብርሻል ምናምን ብዬ ነው። ደግሞ አሁን ነው የደበረኝ። እሺ እኔ እኮ ፍቅረኛ ነኝ። የሚያስፈልግህን ነገር በግልጽ መናገር አለብን። እና አሁን ትሰጪኛለሽ? መጀመሪያም ጠይቀኝ ቢሆን እኮ ሰጥህ ነበር። እኔ ቆንጆ እንዴት አባቴ እኮ እንደምወድሽ። ምትክ ምንድነው? ቦርሶ የማን ነው? ጋሼ አሰናብቱኝ በቃ። ምን ማለት? ቆይ በደልሽ ነገር አለ? አረ በፍጹም የለም ጋሼ። እና ምን ሆነሽ ነው ለመሄድ ያሰብሽው? ቆይ ከሄሉ ጋር ተጣልታችሁ ነው አይደል? አይ አይደለም። አይ ምትክ፣ ቆይ እንደዛ ተነጋግረን እንዴት እንደዚህ ታደርጊያለሽ? ሄሉን ተቀይመሻት ነው? እባክህ ጋሼ በጥያቄ አታስጨንቀኝ። እኔ አሁን ይህንን መመለስ አልችልም። አሁን ገባኝ። ከቲጂ ጋር ነው የተጣላችሁት? ጋሼ እኔ ከምንም በላይ ሰላም ነው የምፈልገው። እኔ ሁሌ መጨቃጨቅ አልችልም። አውቃለሁ፣ ይገባኛል እኮ ግን ደግሞ እንደዚህ አይነት ውሳኔ መወሰንሽ በጣም ያሳዝናል። ይቅርታ ጋሼ፣ ግን ደግሞ እኔ ችግርን መፍጠር አልፈልግም። ምትክ እንዴት እንደዚህ ትያለሽ? እኔ እኮ እዚህ በመስራትሽ በጣም ደስተኛ ነኝ። አውቃለሁ እኮ ጋሼ፣ እኔም እኮ እንዳንተ ጥሩ ሰው አላውቅም። እንደሱ ምትይ ከሆነ በቃ አትሄጂም፣ እቃሽን መልሽ። አይ እንደሱም አይሆንም። ምትክ ቆይ ለምን እምልሽን አሰሚም? አትሄጂም አልኩሽ፣ በቃ አትሄጂም። ትዕግስትን እኔ አናግራታለሁ። አይ ጋሼ እንደሱማ በፍጹም አይሆንም። ምትክ ይሄ ትዕዛዝ ነው፣ አሁን ግቢ። ጋሼ ግን ምትክ ሚኪ ደህና ነህ? ሳሎን እኮ ብጠብቅ አልመጣ ስትለኝ። ቆይ ምንድን ነው ያደረግሽው? ማለት አልገባኝም። ምን ሆነ ነው? የጠየቅኩሽን ብቻ መልሽልኝ። ምትክ ምንድን ነው ያደረግሻት? ይሄ ሁሉ ስለ ምትክ ነው? ስለዚህ የተፈጠረ ነገር አለ ማለት ነው። አሁን በዚህ ሰዓት ስለ እሷ ማንሳት ምንድን ነው? ለምንድን ነው ስለ እኔና ስለ አንተ ማናወራው? ትዕግስት፣ እዚህ ቤት ስትመለሽ እኮ ምንም አይነት ጸብ እንደማልፈልግ ነግሬሽ ነበር። አንቺ ግን ምንድን ነው ያደረግሽው? ምንም አላደረግኩም። በቃ እኔም ቤት እንደሌለው ሰው የምታናገረኝ ንግግር በጣም ነው የሰለቸኝ። ለምን እዚህ እንደመጣውም ጠንቅቀህ ታውቃለህ። ቲጂ፣ እኔ ለማለት የፈለግኩት እንደሱ እንዳልሆነ ታውቂያለሽ። ነገሮቹን ወደ ሌላ አቅጣጫ እየወሰድሽ ነው። እኔ ወደ ምንም አልወሰድኩትም። አንተ ለመናገር የፈለግከውን ነገር ነው እየነገርኩ ያለሁት። እሱ አንቺ እንደፈለግሽ ማሰብ ትችያለሽ። በቃ ስለ እኔ ግድ አይሰጥም አይደል?
አሁን እያወራን ያለነው እኮ ለምን ምትክን ተናገርሻት ነው። ምትክ ቆይ ስለ ቤት ሰራተኛ ይሄን ያክል መነጋገር ነበረብን? ለምን ሰውን በዚህ ደረጃ ትንቂያለሽ? ሲጀመር ደግሞ ምትክን ያመጣኋት እኔ ነኝ። ስለዚህ መብቱ የኔ ነው እያልከኝ ነው ያለው? እዚህ ቤት ያለው ነገር እኔን ነው የሚመለከተኝ። ስለዚህ እዚህ ቤት የገቡትን ሰዎች እንደፈለግሽ ማስወጣታችን። ቆይ ያንተ ሰዎች ብቻ ምትክ ባልሆነች። ትዕግስት፣ ከዚህ በኋላ ምንም አይነት ችግር አልፈልግም። እዚህ ቤት ያሉ ሰዎች ካልተስማሙሽ ደግሞ ውጭልኝ ነው አይደል? አዎ ትዕግስት፣ ከዚህ በላይ ማውራት አልፈልግም። በጣም ጥሩ። ወይኔ ትዕግስት፣ ታውቂያለሽ ራሴን ከሰራተኛ ጋር አወዳድራለሁ ብዬ አንድ ቀን እንኳን አስቤ አላቅም ነበር። እንዴ ሲጀመር ማወዳደር የለብሽም እንጂ ትጂ። ቆይ ወንድምሽ ግን ምን ሆኖ ነው? እስኪ እይኝ፣ ለእሷ አንሳለሁ? ቆይ ከኔ ምንድን ነው ያጣው? እንዲያውም ወንድሜን አማሽልኝ አትበይኝ እንጂ ብትበዥበት እንጂ በፍጹም ነው የማታንሽበት። እና ምን ሆኖ ነው? ቆይ ተረጋጊና የተፈጠረውን ነገር ንገሪ። ምን ብሎሽ ነው? ያቺ ተንከሲስ ምን አባቷ ብሎ እንደሆነ አላቅም እንዳትናገሪያት ምናምን ብሎ ጮኸብኝ። ምን ጭራሽ ማቃጠር ጀመረች? አይገርምሽም? እኔ ሲያናደደኝ ምን ሆነና? አሁንስ በጣም በዛ። ዝም ስንላት ፍራቻ መሰላት እንዴ? እኛ ለእሷ እናንስም። አሁንስ የማስበው ነገር ምን እንደሆነ ታውቂያለሽ? ቲጂዬ ደግሞ ካልነገርሽኝ እንዴት ላውቅ እችላለሁ? ምትክን እንቅ አድርጎ መግደል። በእርግጥ እንደ ሀሳብ ጥሩ ነው። እንደ ሀሳብ ብቻ ታይ እንጂ ሄሉ። አልገባኝም። ምን ለማድረግ እያሰብሽ ነው? አይ ሄሉ፣ አስደነገጥኩሽ አይደል? ስቀልድ ነው። ፈታ በይ አይደል? እኮ እንደሱ ቢሆን ነው የሚሻለው። በቃ እኔ ልሄድሽ፣ እረፍት አድርጊ። ትንሽ አትቆይም ቲጂ? አይ ይቅርብኝ። እኔ ቆንጆ፣ ቆይ ምን ለማድረግ እያሰበች ይሆን? እሺ እባክሽ፣ ገና ልጅነትሽ እንዳልጨረስሽ እያሳየሽኝ ነው። እሺ እሱ ደግሞ ምን ማለት ነው? አንቺ እንደሆነ ያልቅብሽ። እኔን መግጠም ሲያቅትሽ ሄደሽ ነገርሽው አይደለም ሚኪ? እኔ ምንም ነገር አላልኩት አይደል? ትሰምኛለሽ? አርፈሽ ብትቀመጭ ነው የሚሻልሽ። ከእኔ ከትዕግስት ጋር መፎካከር በፍጹም አይቻልም። ቆይ ስታስቢው አንቺን የፈራሁሽ መስሎሽ ነው ለጋሽ የነገርኩት የመሰለሽ? እባክሽ አቷሽ። እና ለምንድን ነው የተናገረኝ? እኔ ምን አውቃለሁ? ራሱን ሄድሽ ብትጠይቁ አይሻልም? ዝም በይ አስመሳይ፣ አታስመስይ። እሺ እኔ ፊት ለፊት እየጠየቅኩሽ ነው። በስነ ስርዓት መመለስ ከቻልሽ መልሽልኝ። ይኸውልሽ እኔ ልብሴን ይዤ ልወጣ ስል አይቶኝ ነበር። እሱ ነው ያስቆመኝ። ምን? አንቺ ከዚህ ቤት ልትወጪ ነበር? አዎ በቃ ጋሽ ያስቆመኝ ነው። ውሸታ። የእሱን መምጣት ስታይ እንደማያስወጣሽ ስለምታውቂ ልብስሽን አወጣሽ አይደል? እንግዲህ በግድ መኝኝ ማለት አይቻልም። ካሰብኩሽ በላይ በጣም አደገኛ ሰው ነሽ። ግን ሚኪ ላንቺ ወግኖ የሚቆይ ከመሰለሽ በጣም ተሳስተሻል። ሚኪ የእኔ ብቻ ነው። እሺ እሱን አንቺና እሱ ነው የምታውቁት። እኔ ምንም አውቀው ነገር የለም። ነገርኩሽ እኮ እዚህ ቤትም ቢሆን የምትቆዩ እኔ እስከፈቀድኩልሽ ብቻ ነው። እሺ አሁን ስራ ስላለብኝ ልሂድ እመቤት። ስራ እንዳለሽ የገባሽ አሁን ነው? እሺ እኔ ልሄድ ያሰብኩት አንቺን ፈርቼ ሳይሆን ሰላምን ፈልጌ ነው። እሱን ግልጽ ላደርግልሽ እፈልጋለሁ። እሺ ግድ የለም፣ ምን እንደማደርግ አሳይሻለሁ። አንተ ግን ቆይ ለራስህ ራሱ አይቀፍም? ደግሞ ምን ሆንሽ? እስኪ ቤትህን እየው። ለነገሩ እኔ ምን አገባኝ አንተ ልትኖርበት፣ ሄለን ትጨነቅበት። አይ እንግዲህ ለምንድን ነው አሁን በዚህ ሰዓት የመጣሽው? አንድ ነገር እንድታደርግልኝ እፈልጋለሁ እኮ። ምንድን ነው? ተናገሪያ። ግን ልንገርህ፣ አንተ ደጋግመህ እያጠፋህ ለምን መልሰህ እንደምታወራኝ አልገባኝም። ይሄንን ግን ለማንም እንዳትናገር። በእናትሽ እኔ አሁን የሚያስጠላኝ ይሄ ነገር ነው። በቃ አታስጨንቅኝ። ትሰማኛለህ? ለሄለንም ቢሆን ምንም ነገር እንዳትነግራት። ቆይ ይሄን ያህል ምን ቢሆን ነው? አሁንስ አጓጓሽኝ። ዝም በል። አታፍረም? ኪስ ባዶ ሆኖ ስስቅ። እሺ ታዲያ አንቺም እኮ ወሬው ሊያረጅሽ። ምትክ እንድትገላት ትፈልጋለሁ። ምን እንዴ? ኧረ አላደርገውም። ያምሻ እንዴ? በፍጹም ማይሆን ነገር ነው እየጠየቅሽኝ ያለሽው። ለምንድን ነው ማይሆነው? እንዴ ያቺን ግን እንደምታክል ሴትዮ ምን ስትያሰብሽው? ስታስበው
እኔ እጄ በደም እንዲታጠብ የምፈልግ ይመስላል እንዴ? እኔ ምን አውቃለሁ? ግን ሰላሜን ከምነግርህ በላይ እየነሳችኝ ነው። በቃ ከአቅሜ በላይ ሆናለች። ቆይ ምን ብታደርግሽ ነው? የሄለንን ወንድም ጠበሰችው እንዴ? ሄሉ እኮ ስለዚህ ምንም አልነገረችኝም። ዝጋ። ፊት ሰጠውህ እንግዲህ። እሱን ብታደርግማ እኔ ነበርኩ በተኛችበት አንቄ የምገላት። እኔ ደግሞ ገርሞኝ ቲጂ እኮ በጣም ነው የምታሳዝኝው። ምን ማለት ነው ደግሞ እሱ? ይህን ሁላ ነገር የምታደርጊለት ሰው አንቺን አይፈልግሽም። ይሄ ደግሞ በጣም ያማል አይደል? ትንሽ አፍህን የከፈት ካልመሰለ። ለማንኛውም ግን ይህን ሀሳብሽን አልቀበለውም። ትሰማኛለህ? ይህንን ነገር ካደረክልኝ የምታገኘውን ነገር አታውቅም። ቆይ ምን አገናኘው? በህይወት አይተው የማታውቀውን ገንዘብ ነው የምሰጥ። ከፈለክ ሄለንን ጥለህ መሄድ ትችላለህ። እውነትሽን ነው አይደል? እየቀለድኩኝ ይመስላል? እሺ ቆይ በምን ላምንሽ እችላለሁ? እስከ ዛሬ ያልኩትን ነገር እንደማደርግ ካንተ በላይ የሚያውቅ ሰው የለም። ካልፈለክ አላስገድድም። ይህን እድል በጣም ብዙ ሰዎች ይፈልጉታል። እሺ በቃ ተስማምቻለሁ። አንቺ ደግሞ እንደው ማስፈራራት ትወጃለሽ። ከዛሬ እንዳያልፍ። እንዴ ማለት ዛሬ ነው እንዴ? አዎ ጊዜ የለኝም። ከበቂ በላይ ታግሻለሁ። ምን አስፈራህ አቤል? እንዴ ከአንድ ሴት ጋር መኖር ትፈልጋለህ? እሺ እሱ ይሁን። እዚህ እከከን እያከከ መኖር ትፈልጋለህ? በቃ አንዴ ታደርገዋለህ፣ ገንዘብን ይዘህ ትጠፋለህ። በቃ አለቀ። ሄሎ እኔ የምልህ አባ፣ ቲጂ መታ ነበር እንዴ? ምን ነው ማለቴ? ለምን ጠየቅሽኝ? እኔ እንጃ፣ ደስ ያላለኝ ነገር አለ። ምናልባት አንተ ጋር መታ ከሆነ ብዬ ነው። ያየሽው ነገር አለ? መጀመሪያ ንገረኝ። አይ አልመጣችም ነበር። ስማኝ፣ በማንኛውም ሰዓት ልትመጣ ትችላለች። ስለዚህ የምትልህን ነገር እሺ እንዳትላት። እሺ? ቆይ ግን ምን ተፈጥሮ ነው? እባክህ፣ ያው እንደተለመደው ከሰራተኛ ጋር ተጣልታ ነበር። እሷ ደግሞ ለወንድሜ ስትነግረው ቲጂን ተናገራት። ለሰራተኛ ተደረበው? አይገርምህም? እኔ ራሱ ወንድሜ ምን አይነት ሰው እንደሆነ ግራ ገብቶኛል። ቆይ ይህን ያህል ለምን ያርመጠምጠዋል? በቃ አንቺ አትናደጂ። በቃ እነሱን ተዋቸውና ዛሬ እመጣለሁ። እሺ? አይ አትምጪ። ማለቴ ይሰራለኝ። ምን? የምን ስራ ነው ያለ? ማለት ያው የሆነ ነገር ላደርግ ፈልጌ ነው። እውነቱን ንገረኝ። ትዕግስት መታ ነበር? አቦ አንቺ ደግሞ አጨቅጭቂኝ በእናትሽ። በቃ እደውልልሻለሁ። እንዴ ቆይ በዚህ ሰዓት የምን ስራ ነው ያለው? ምትክ ምንድነው? ቦርሶ የማን ነው? ጋሼ አሰናብቱኝ በቃ። ምን ማለት? ቆይ የበደልሽ ነገር አለ? አረ በፍጹም የለም ጋሼ። እና ምን ሆነሽ ነው ለመሄድ ያሰብሽው? ቆይ ከሄሉ ጋር ተጣልታችሁ ነው አይደል? አይ አይደለም። አይ ምትክ፣ ቆይ እንደዛ ተነጋግረን እንዴት እንደዚህ ታደርጊያለሽ? ሄሉን ተቀይመሻት ነው? እባክህ ጋሼ በጥያቄ አታስጨንቀኝ። እኔ አሁን ይህንን መመለስ አልችልም። አሁን ገባኝ። ከቲጂ ጋር ነው የተጣላችሁት? ጋሼ እኔ ከምንም በላይ ሰላም ነው የምፈልገው። እኔ ሁሌ መጨቃጨቅ አልችልም። አውቃለሁ፣ ይገባኛል እኮ። ግን ደግሞ እንደዚህ አይነት ውሳኔ መወሰንሽ በጣም ያሳዝናል። ይቅርታ ጋሼ፣ ግን ደግሞ እኔ ችግርን መፍጠር አልፈልግም። ምትክ እንዴት እንደዚህ ትያለሽ? እኔ እኮ እዚህ በመስራትሽ በጣም ደስተኛ ነኝ። አውቃለሁ እኮ ጋሼ፣ እኔም እኮ እንዳንተ ጥሩ ሰው አላውቅም። እንደሱ የምትይ ከሆነ በቃ አትሄጂም፣ እቃሽን መልሽ። አይ እንደሱም አይሆንም። ምትክ ቆይ ለምን እምልሽን አሰሚም? አትሄጂም አልኩሽ፣ በቃ አትሄጂም። ትዕግስትን እኔ አናግራታለሁ። አይ ጋሼ እንደሱማ በፍጹም አይሆንም። ምትክ ይሄ ትእዛዝ ነው፣ አሁን ግቢ። ጋሼ ግን ምትክ
አይ ጋሼ ቁጣው ራሱ እኮ ሲያምርበት። ምን ምንድን ነው ያልሽው? ሄሉ ማለቴ ምን አልኩኝ? ስለዚህ ያለ ምክንያት አይደለም ትዕግስት የምትንጨረጨረው። አንቺ ግን ትንሽ አታፍሪ? አይ አንቺ እኮ እንደምታስቢው አይደለም። እኔ ምንድን ነው የማስበው? በጆሮዬ እኮ ነው ያልሽውን የሰማሁሽ። እባክሽ በተሳሳተ መልኩ አትውሰጂው። እንዳንቺ ቦታውን የማያውቅ ሰው በጣም ነው የሚያስጠላኝ። አንቺ ግን በጣም ደፋር ነሽ። እሺ እኔ ምንም አላልኩም፣ በስህተት ያልኩት ነገር ነው። በቃ አሁን ወደ ስራ ልመለስ። ሲጀመር የሆነውንም ያልሆነውንም እየሄድሽ የምታቃጥር ለምን እንደሆነ በጣም ግልጽ ነው። የማይሆን ነገር እየተናገርሽ ነው። ወንድሜ ከሆነ የሚሆነው ለትዕግስት ነው። አንቺ አትመጥኚው። ለአንቺ ደግሞ ዘበኛ እንቀጥርልሻለን። እባክሽ መጥፎ ነገር አትናገሪ። በቃሽ። 10 ጊዜ በቃሽ አትበይ። ለነገሩ ምን አፋልሽ? አሁን ዝም ያልኩሽ አንቺ ትክክል ስለሆንሽ አይደለም። አሁን ግን ወደ ስራ ልመለስ። ቆይ ምን አይነት አይን አውጣ ደፋር ሴት ናት? ሄላ የት ነሽ? እሺ እየጠበኩሽ ነው። አሁን ነይ። ምን ሆነሽ ነው እንደዚህ አጣጥፈሽ የጠራሽ? ቆይ አንቺ ራሱ በዚህ ሰዓት የት ሄደሽ ነው? ብቻ እየሰለልሽ ባልሆነ። እውነቴን ነው ቲጂ፣ አትቀልጂ። ብቻ የማይረባ ነገር እንዲያደርግ አቤል ጋር ልሄድሽም አይደል? ይሄ ክፍታፍ የሆነ ልጅ። ቆይ ይሄን ወሬ ብሎ ነገረሽ? እንደው ይሄ ልጅ አፉን እንዲቆጣጠር ምንድን ነው ማድረግ ያለብኝ? አሀ፣ ስለዚህ ሄደሽ አውርተሽዋል ማለት ነው። ምን ታካብጃለሽ? በቃ ከፍየው ነው። ቆይ ምን እንዲያደርግ ነው የጠየቅሽው? ወይ ሄለን ሙች፣ በጣም ደባሪ ሰው እየሆንሽ ነው። አሁን ለምንድን ነው አጣርፍሽ የጠራሽኝ? ምክንያቱም ንገሪኝ ቲጂ፣ ንገሪኝ። አቤል ምን እንዲያደርግ ነው ያዘዝሽው? ቆይ አንቺ ልጅ ምንድን ነው የምትዘላብችው? በቃ እኔ ምንም አላደረግኩትም። እየዋሸሽኝ አይደለም አይደል? ለምን ብዬ ዋሻለሁ? አሁን የማይረባውን ወሬ ትተሽ ንገሪኝ። ምን ተፈጥሮ ነው? ምትክ ከወንድሜ ፍቅር ይዟታል። ምን? እኔ አላምንሽም። የምርሽ ነው ሄሉ? አዎ። ደግሞ ምን? አንቺ ራስሽ የምትጠራጠሪው ነገር ነበር እኮ። እሱማ ግን ቆይ አንቺ እንዴት አወቅሽ? ቅድም ቆማ ብቻዋን ስትቀባጥር ነበር። ይቺ ደፋር ጭራሽ። ቆይ እሷ ማን ሆና ነው እሱን የምትወደው? እሺ አሁን ምንድን ነው የምናደርገው? ወይኔ በቃ ተስፋ የለሽም ቲጂ። ቆይ አንቺ ደግሞ ምንድን ነው የምትይው? እሷ ወደደችው እንጂ እኮ እሱ ወደዳት አላልኩሽም። ግን ቢሆንም ያንቺ ጥፋት ነው ሄሉ። የማ? የእኔ ጥፋት? አዎ ያንቺ ጥፋት ነው። ቆይ ደግሞ ምን አደረግኩ? እርምጃ እንወስዳለን እያልኩሽ አንቺ ዝም በማለትሽ ነው የሁሉ ነገር የተፈጠረው። እኔ መች ዝም አልኩኝ? ከወንድሜ ጋር እኮ እንድትሆኝ ያላደረግኩት ነገር የለም። እሺ ከዚህ በላይ ምን ላድርግ? ወይኔ ለዚች ምናምን ተገረድ እንደዚህ ልጨነቅ? ቲጂ እባክሽ አትጨነቂ፣ የሆነ ነገር እናደርጋለን። ተስፋ አደርጋለሁ። ለማንኛውም አሁን አየር ያስፈልገኛል። በቃ ሴትዮ አበደች። ግን የሰማሁት ነገር እውነት ነው? እውነት ምትክ ከወንድሜ ፍቅር ይዞት ነው? እና ለምን ይህንን ነገር ለራሴ ዓላማ ልጠቀምበት? ቆይ አሁን እንዴት ነው የማደርገው? ቆይ ደግሞ ምናልባት ማስረጃ ያስፈልገኛል። ቆይ አንተ ደግሞ ማነህ? ለምንድን ነው ስርስር የምትከተለኝ? እኔ ሰውዬ ምንድን ነው የሚያንተባትብህ? ቆይ ምንድን ነው የያዝከው ድንጋይ ደግሞ? የምን ድንጋይ? ያምሻል እንዴ? ገባኝ። ልትዘርፈኝ ነው አይደለ? እኔ እንደ ከተማ ሰው ፈሪ አይደለሁም። እሺ ጀግና ወልዶ ጀግና ያሳደገኝ ነኝ። እሺ እወቅ። እንዴ አንቺ ያምሻል እንዴ? መታሽኝ እኮ። ገና ምን አይተ እደግምሃለሁ። እሺ
ትሰሚኛለሽ? አለቅሽም። እሺ ሽንታማ አልጫ ወንድ ኮንክ አትገጥመኝም ነበረ። እቺ ናት ምትክ። ማን እንደሆንኩ አላወቀኝም። በለው አሁን እሷን ለመገላገል የጦር ኃይሎች ነው የሚያስፈልገኝ። ግን ደግሞ ግዴታ ነው ከዚህ ህይወት ለመውጣት ማድረግ አለብኝ። ምትክ፣ አንቺ ምትክ። አቤት ጠራሽ? ምን ፈልገሽ ነው? እንኪ እስኪ ሱቅ ማስቲካ ይዘሽልኝ ነይ። እሺ ሄሎ፣ የመጣሽ እንዴ? በሰላም ነው? በጣም ተረጋግተሻል። ከሰማሽ በኋላ ታብጃለሽ ብዬ ነበር። አንዳንዴ እኮ በትግል ብቻ የማይሆኑ ነገሮች አሉ። እሱስ ልክ ነሽ። እና የት ሄዳ ነው አንቺስ? እባክሽ እዚህ ከምትወዘፍ ሱቅ ልኪያታለሁ ሰርታት ብላ ብዬ። አይ ጥሩ ነው።